የሰራዊቱ ከፍተኛ እንቅስቃሴ ታይልኛለህ። ይህንንም በደንብ የተከታተልከው ስለሆነ የሰራዊት ከፍተኛ እንቅስቃሴ እያደረገ በዚህ በኩል ደግሞ ሽምግልና እያለ እየላከ ፋኖ ላይ ለመበታተን እየሞከረ አፋር ላይም ደግሞ የእናንተ የቀይ ባህር አፋር ናችሁ እናንተ የዚህ አፋር ናችሁ እያለ ይህንን ሁሉ እየሰራ እንደሰነበተ ነው ያለን መረጃ የሚያሳየው። ከፍተኛ ጦርነት በኦሮሞም በአማራም ክልል ላይ ኦሮሚያም አማራም ክልል ላይ እንዳለ ህዝብ እያፈኑ ሙስናም እየሰሩ እንደሆነ እየተዘጋጁ እንደሆነ በአጠቃላይ የማይሆንላቸው ቢሆንም የአፋር ሰራዊት ላይ የአትኩረት አድርጎም ሁለት እዝ እዛ መድቦ ሳይበቃው ቀደም እንዳልኩት የቀይ ባህር አፋር የሚባል እንዳለ ቤቶች እየገዙ መሸሻቸው የሚሆን ቤቶች እየገዙ እንደሆነ እነዚህ ሁሉ መረጃዎች አሉ እና እስኪ ዘርዘር አድርገህ ወደዚህ ገባልኝና ይህንን እንየው መጀመሪያ በመጀመሪያ ደረጃ ላይ ይሄን እድል ስለሰጠኸኝ በጣም አመሰግናለሁ። ከጎናችን ሆናችሁ ከህዝቡም ጎን ሆናችሁ ድምጽ ስለምትሆንን በጣም አድርጌ ነው የማመሰግነው። ብዙ ሚዲያዎችም ቢኖር የደደቢት ሚዲያ ትኩረት ሰጥቶ የኛን ጉዳይ ሌት ከቀን ወደ ህዝቡ ወደ ዓለምም እንዲደርስ የሚያደርገው ጥረትና ስራ ቀን ከሌት ምስጋናዬን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። የፈለገ ሚዲያ ቢኖርም እድሉን ሰጥቶን እንትን ብሎውን አቅርበውንም አያውቁም። ግን ያው እኛ አለን ሚዲያ ይሄ ደደቢት ሚዲያችን በፈለግን ሰዓት መተን ያለውን ጉዳይ ለህዝቡ ጆሮ እናስተላልፋለን ማለት ነው እና በጣም ነው የማመሰግነው። ከዚህ በመቀጠል በመጀመሪያ የኤርትራ የሰማዕታት ቀን እየቀረበ ነው። እሱም ሰማዕታቶቻችን በክብር ያረፉበትን ቦታዎችም እያጸዱ ብዙ ነገር እየተሰራ ነው ያለው እና አንድ ነገር ለማለት የምፈልገው ሰማዕታቶቻችን ክቡር ህይወታችንን ከፍለው ያወረሱትን አገር በልጆች ጫወታ በቃቃ ጫወታ የሚሄድ አገር እንደሌለና ፖለቲካና ሀገር እንደሚለያይ ወንድም አባት ያወረሰውን ወንድሞቼ ከሚወርሱ አጠፋለሁ የፈለገ ይግዛኝ ባሪያ ሆኜ ገዛለሁ ለሆዴ የሚባል አማርኛ እንደማይሰራና የነዛ ጀግኖች ልጆች እንደሆን ነው ክቡር ህይወታቸውን ከፍለው ያወረሱን አባቶቻችን አያዮቻችን ወንድሞቻችን አሁንም ድፋዕ ላይ ላሉት ሁሉ ክብር ይገባቸዋል። በዚሁ አጋጣሚ ጽናት አንድነት ፍቅር እመኝላቸዋለሁ። ክቡር ፕሬዝዳንታችንም ደግሞ አሁን ጠንካራ የሚባለውን ጊዜ እንዳለፉትና ነዳጅም እንደሚቆፈር ብዙ ነገሮችም እየተሰሩ እንዳሉ ነው የምንሰማው። በጣም ደስ ብሎናል። አንዳንድ መዋቅሮችንም አስተካክሎ ሁሉንም የሚያሳትፍ ውጭ ያለው ገብቶ ደግሞ ከህዝቡና ሰራዊቱ ጋር ቆሞ አገሩን የሚያለማ ነፃነቱን ደግሞ እስከ ዘላለም ለትውልድ የሚያስተላልፍ ኃይል እንዲሆን እመኛለሁ። ከዚህ በመቀጠል አሁን ብልጽግና ሰራዊት እያስጠጋ ነው። ውሸታቸው እነሱ ፖለቲካ ብዙ አይነት አካሄድ አለው። በብዙ የሰለጠኑ ዓለሞች ዝም ብሎ ውሸት ብቻ አይደለም ከገንዘብ ጋር ተደጉሞ ብዙ ፕሮፓጋንዳዎችን እንደሚያስተላልፉ አይተዋል ወይ ሰምተዋል እና እያስራቡ እያፈረሱ እየገደሉ እያስገደሉ እየዋሹ አይደለም ግን ዘላለም ውሸት አለ። ለተወሰነች ጊዜ ፕሮፓጋንዳ ተጠቅመው ወደ ተሻለ ነው የሚያስተላልፉት። የሚሰሩትም ለሀገራቸው ጥቅም ነው እንጂ ሀገራቸውን ለማፍረስ አገር ያለውን ህዝብ ከአያት ቅድመ አያቱ የወረሰውን አገር አልባ አድርጎ እንዲሰደድ በማድረግ አይደለም። ብልጽግና ውሸታም ነው፣ እየተዘጋጀ ነው ለጦርነት ሁለት መንገድ ነው ያለው። ዛሬ ማንኛውም የተጨቆነ ህዝብ ወይ በክብር መሰዋት ወይ ነፃነቱን ማግኘት። እነሱ አሁን ያደረጉት እንደ ገቢ ከሚያገኙበት ሱቅ ነው የፖለቲካ ድርጅቶቻቸውን በል ብልጽግናን በል
ማድረግ የያዙት በጣም ውሃ የለም በአፋር ክልል አሁን ደሞዝ ገዋኔ በሁሉም አፋር ክልል 4 ወር ያልወሰደው አሉ ሚሊሻዎች እስከ አመት ድረስ ደሞዝ አልወሰዱም 18 ሚሊዮን ለተወሰኑ ቆሸሾች እርዳታ የመጣውን ለተፈናቀሉት የነሱን ፋይናንስ የግብርና ቢሮና የአስተዳደሩ አብረው ሆነው እስካሁን ድረስ ለህዝቡ አልሰጡም ስለዚህ ብልጽግና በአሁኑ ሰዓት ገንዘብ ያሸሸ ነው በጅቡቲም በዱባይም በምንም አድርገው ከዛ በኋላ በግመልም ይሁን በሞተር ሳይክል አምልጠን እንሸሻለን ይሄ ያለቀለት መንግስት ነው ብለው ግን ወንጀለኞች ስለሆኑ የፈለገ ዓለም ቢሄዱ ታንቀው እንደሚመጡ ስለሚያውቁ ቁጭ ብለው እየጠበቁ ነው እና ብዙ ፕሮፓጋንዳ እየሰሩ ነው ትናንትና ሴቶች የማረኳቸው ነብሩሃን ጁላ መተው እዚህ ወንድ ለመሽተት ብዙ ፕሮፓጋንዳ ስለ ጽምዶ ስለምን እኛ ጦርነት አንፈልግም ጦርነት ማፍረስ ነው ጦርነት ማቃጠል ነው ጦርነት መሞት ነው ደም ነው ጦርነት እኛ ምርጫችን ሆኖ አያቀም ወላ ትግራይ ህዝብ ወላ ኤርትራ ህዝብ ወላ አፋር ነጻነት ግንባር በኒሻንጉል ሁሉ ዓለም ህዝብ እንደነሱ ያለ በሽተኛ ሰብአዊነት የሌለው ካልሆነ በስተቀር ጦርነት ምርጫውን አድርጎ የሚገባ ኃይል የለም ግን እንደዚህ አይነት ዲክታቶሮች ስለ ሰው ሞት ስለ ሀገር ብልጽግና ስለ ህዝብ ብልጽግና ስለ ህዝብ መራብ ስለ ህዝብ መጠማት ህዝቡን ከዛ አረንቋ ለማውጣት መታገል ሳይሆን ህዝቡን መጨረስ ነው በሚጨርሱበት ሰዓት በጣም ተሰምቶት ውሃ ጠማኝ ራበኝ የሚለውን እስር ቤት ያስገቡታል ወይ ደግሞ ያስገድሉታል ይሄ ነው ስራቸው እየሰሩት ነው 8 አመት ሙሉ ገለዋል እንደፈለጉ በአገር ህዝብ ሀብት ተጫውተዋል ተጨማልቀዋል አሁን ግን ጀነራሎቹም ይሆኑ ኃላፊዎቹም ይሆኑ ገንዘብ ያሸሹ ነው አሁን ግን መውጫ በር ታገኛላችሁ ወይ ነው የምላችሁ በታች ኦላ ይዘጋዋል በዚህ እኛን ዘጋዋለን የጅቡቲ መንገድ ቀድመን እኛን ዘጋዋለን አየር ማረፊያ መውጫ የለም ዛሬ ትግራይ ብቻዋን አይደለችም አየር ኃይልም አለን አየር መቃወሚያም አለን ድሮን መቃወሚያም አለን ሳላ ጀግኖች ለሆኑ ነፃነት ምን ያህል ክቡር እንደሆነች ለሚያውቁ ታጋዮች አብረን ጽምዶ ፈጥረን ለሀገር ሰላም እንዲመጣ እንጂ አንዱን ለማጥቃት አንዱን ለማንቋሸሽ አንዱን ብሄር እነሱ እንደሚሉት አይደለም ለሁሉም እኩል የሆነች ሰው በሰላም ወጥቶ ሰርቶ እንዲገባ ህግና ስርዓት ያላት የሀገር ገቢ ለሀገር እድገት የሚሆኑባት አገር እንድትመሰረት ነው ስለዚህ አሁን ብልጽግና የአፋር ክልል ብልጽግና ውሾቹን ለቋል ይሄ ደግሞ ምንድነው የሚያመለክተው በጣም እንደተጨነቁ ነው ዝም ብለው ቆይቶ አሁን ብዙ ይለፈልፋሉ ምርጫ እናስደርግም ብላችሁ ነበር ምርጫ አደረግን ምርጫ እኛንን ዝም ያልነው ምርጫ አልተደረገም ለቅርጫቱ እንኳን አይሆንም ነው ያለው ፕሮፌሰር የኦሮሞ ነጻነት ግንባር ፓርቲ ኃላፊ ሲናገር ለቅርጫቱ እንኳን የሚሆን ምርጫ አይደለም ነው ያለው እና እንደምታደርጉ እንደምትዋሹ ድራማ እንደምትሰሩ ስለምናቅ ህዝባችን ዋጋ እንዳይከፍል የሚሰራ ስለነበረ ነው ተጠናቋል አሁን በደም አርጋችሁ ስሙ ተጠናቋል እንደማትሰሙን አውቃለን ለመከላከልም ለመዋጋትም ያገር ፍቅርም ምንም ነገር የላችሁም ባለች ጊዜ ለመሸሽ ነው የምትፈልጉት እና እስከዛው ድረስ ደሞዙንም ምኑንም ሀብቱንም ሁሉንም እየሰበሰባችሁ ነው ያላችሁት ጨዋ አይሄድም ከህዝቡ የተዘረፈ የሆነ ነገር በተቻለ አቅም ይቆማል አይሰራም እና ብልጽግና ለጦርነት የተዘጋጀ ነው እጁን በአልማማ እየሰጠ ነው መከላከያ ዛሬ ደግሞ የሚያበስርህ ጽምዶ እያደገ እንደሆነና የዚች ሀገር ጉዳይ እንዳከተመ የቤኒሻንጉል ታጣቂዎች ወይ ታጋዮች ሐራ መሬት አውጥተው ሰራዊታቸውን አስፍረው ዛሬ ጽምዶን እንደኛው ያከበሩት እንደዋሉ ነው ያየሁት በጣም ደስ ብሎናል ስለዚህ የብልጽግና ሹማምንቶች ጋራ ሆነው የሚታጨበጭቡ እንደ አፍጋኒስታን ካየር እንደሚወረወሩ ያየር ድልም አታገኙም መውጫ ድልም አታገኙም አሳስተውን ነው የሚባል አማርኛ የለም ካሁኑ ሳይመሽ እጃችሁን ሰብስቡ አንድ እሱ ነው ሁለት ደግሞ በትግራይ አብይ አህመድ ጋራ ሄዳችሁ ለስልጣንና ለሆዳችሁ የምትሰሩ በህፃናት ህይወት የምትቆምሩ
ትናንት በተሰው ብጾታችሁ ሬሳ ላይ ወይ መቃብር ላይ ቆማችሁ ሽንታችሁን የምትሸኑ ተምላሳችሁን እንደፈለጋችሁ የምትተመልሱ ጊዜው ሳይመሽ ራሳችሁን ብትመልሱ ይሻላል ባትመልሱ ብታገሉ ይሻላል ይሄ ጀሃራ ፈከራ የኛ ባህል አይደለም ባህላችን አለ ወላ የትግርኛ ወላ የአፋር ወላ የሶማሌ ወላ ባህላችን አይደለም ያለውን እውነታ ነው የምንነግራችሁ ተማረን ነው የወጣነው ከኛ ቤታችሁ አትገቡም ብሎ መንገድ ዘግቶ እናቶቻችንን አገራችንን የሚያበሳብስ ወንድ አልተወለደም ይሄ እናንተ ወንድነት ይመስላችሁ አምነናችሁ ወንድሞቻችን ናችሁ ለውጥ ይመጣል የበለጠ ህዝቡን የሚያሳትፍ ሁሉን አቀፍ በሰላም ነግዶ በሰላም ወጥቶ በሰላም የሚገባበት አገር ይመሰረታል በሚል ተስፋ ከጃችን ላይ ጠልፋችሁ ወሰዳችሁትን አሁን እናንተ በወንድነታችሁ ያመጣችሁት መስላችሁ እየፈከራችሁ በየጊዜው በ24 ሰዓት 10 15 ጊዜ እየወጣችሁ ሪድዋን ሁሴንም ጌታቸው ረዳ ባንዳ ትናንትና እሱ ነው ሄዶ ጽምዶ አድርጎ ጽምዶ እናድርግ ብሎ ጀምሮ እዛ የሚወያየውን ፋይል ወይ ደግሞ እዛ የተባለውን ሁሉ አሳልፎ መቀሌ ሳይደርስ አዲስ አበባ ሲልክ የነበረ ሰው ነው ይሄ ሰው አይደለም እሱን ለማዳን ስንት ነው በድሮን የተመታው እሱን ለማዳን ስንት ነው የተሰዋው ግን ፈጣሪ እንዳለ ረስተሃል ነው ማለት ጌታቸው ረዳን የነዛ ደም ይፋረዳል የነዛ ህፃናቶች ደም ይፋረዳል ትናንትና ገዳይ አንተን እየፈለጉ በየቦታው ያሰሱ ከየሽሩንቁላው አንተን ለማውጣት በድሮን ሲያስሱ አንተን አሸሽተው ሌላ ቦታ እንትን ብለው እዛ ቦታ እንዳለ እንደሚመቱ ያወቁ ክቡር ህይወታቸውን ላሳለፉ ጀግኖች በእነሱ ደም ላይ ነው የምትጨማለቀው አንተም ገብሩ አስራትም መተህ ብዙ ትመጣረቃለህ ትግራይ ፕሬዝዳንት ነበር ባንተ ጊዜ ምን እንደተደረገ ምን ስታደርግ እንደነበር የትግራይን ህዝብ እንዴት ይዘው እንደነበረ ለማኝ አድርገው ነው የነበረው ስለዚህ ዛሬ ወንድ ሆነ ትልቅ ፖለቲከኛ ሆነ ስልጣን ዘላለም አይደለም ለስራ ነው የሚሰጠው አልቻልክበትም ወረድክ ዛሬ ደብረጽዮን እንደሆነ የትግራይ ህዝብ ነው የመረጠው ታጋዮች አሉ ዛሬ መሳሪያ ክቡር ህይወታቸውን መስዋዕት ለማድረግ ነው ደብረጽዮን አይፈሩ ታጋዮች ሌላውን አይፈሩ አንተ እንደሚመስልህ ለማንም የሚሰግድ ታጋይ አይደለም ያለው በየቦታው ዛሬ ያለው ትውልድ መሮታል ኑሮ ከብዶታል ስለዚህ መተህ ባትመጣረቅ ታሪክን ባታበላሽ ይሻልህ ነበር ብዬ እንደ ታጋይ በመሆነ ትልቅም ሰው እንደመሆነ ማዕዳ የሚመስል ወይ ምክር የሚመስል ነገር ላስተላልፍልህ ብዬ ነው እንጂ ምንም የምታመጣው ነገር የለህም አብይ ጋር ሆነ አዲስ አበባ እንኳን አንተና ያንተን አይነት 100,000 ያሰልፈው ቢያወሩ ምንም የሚመጣ ለውጥ የለም የትግራይ ኃይል በዛ በኤርትራ በኩል እየተከላከለ የበዛውን ኃይል እዛ አድርጎ አዲስ አበባ ፍንጫ ስር ደርሶ ነበር እንዴት ነው የተመለሰው በምንድነው የተመለሰው እኛን የምናውቀው አብይ ወርዶ ጉድፈላሽ ብሎ ጀን ይዞ በኋላ ስራ ላይ ነን አልኩት አወል 40 ያለ እዚህ ሲዝናናበት የነበረው የደሃ ልጆች አስጨርሳችሁ እነዛ የጨረሳችሁት የደሃ ልጆች ጀግኖችን ቤተሰቦች እያሰቃያችሁ ልጆች እያሰቃያችሁ ስለሁለት የሚናገረውን እስር ቤት እያጋዛችሁ እናንተ አትማሩም አይን አልሰጣችሁም ሃንጎልም አልሰጣችሁም የሚሰሙትበትም ጆሮ የላችሁም እንጂ ዓለም ላይ እንደናንተ ከናንተ የበለጡ ዲክታቶሮች በገንዘብም በአጽዋርም ለተወሰነ ትንሽ ስተት ለፈጸሙት ፈጣሪ ተበቀሏቸዋል እነዛ ህዝብ ግማሹን ከቡንቶ ውስጥ ነው ያወጡት ግማሹን ከጉድጓድ ውስጥ ነው ያወጡት ግማሹን ጠቅልለው በእንትን አድርገው ነው የጣሉት ጭንቅላት ቢኖራችሁ አምላክ ፈጣሪ አላህ በጎረቤቶቻችሁ ለሚወደው ይልሃል በጎረቤት ያሳያል ለሚጠራው ላሱ ላይ ያወርዳ ይላል እናንተ የሰይጣን ቁራጭ ስለሆናችሁ አይገባችሁም ስለዚህ እኛ ምንላችሁ የናንተ ቡችሎች መውጫ የሌላቸው አውሮፓም አሜሪካም ቤት ያልገዙ ለቤት የሚሆን አይደለም ከጫት እና ከመጠጥ ወይ ደግሞ አንድ ጊዜ ጉርሻ በላይ የማይከፈላችሁ ነገዛው ትቀራላችሁ ለምታደርጉት ወንጀል ግን ትጠየቃላችሁ ይሄን በደም ማውቃችሁ መግባት አለባችሁ አረና ደግሞ የአብይን ወንጀል ትግራይ ኃይል ወደ ሱዳን ሲሄድ እንደነበር አስመስላችሁ የምታወሩት ወሬ ትንሽ አይሰቀጣችሁም
የደብረጽዮን ልጆች ናቸው እንደዛ ሁሉ እንትን ያሉት ደብረጽዮን ብትጠሉት ከሆነ ወይ የምግቤ ልጆች ናቸው እዛ ያሉት የትግራይ ልጆች ናቸው። እናንተ ባንዳ ሆናችሁ ማንስ ነው ሰላይ ያደረገው? የትግራይ ኃይል በመሬቱ ላይ ሸራሮ የትግራይ መሬት ነውና በመሬቱ ላይ በተልእኮ ቅድም እንዳልከው በተልእኮ ላይ በነበረበት ገብሩ አስራት ነው አሁን ወደ ሱዳን ሊሄድ ነበረ ወደዚህ ሊሄድ ነበረ የሚለው አብይ አህመድ ወጥቶ በራሱ አይደለም በትግራይ ባንዳዎች ነው እያናገረ ያለውና ማንስ ነው የኢንተለጀንስ ሰው ያደረገውና ማንስ ነው እና ምስክርነት ስጥ ያለውና እንደዚህ ያለው ነገ ሳያስጠይቀውም ወይ የሚሉ ብዙዎች ናቸው እና እሱን ነው አድሬስ እያረክ ያለውም ይመስለኛል። የገብሩ አስራት በደንብም ማለት ክሊርሊ ብታስቀምጠው ብዬ ነው ይሄንን ብለህ ምን አለ መሰለህ አሁን እንደ ድሮው ሂደህ ገንዘብ ይዘህ ሸሽተህ ውጭ ሀገር ላይ ቁጭ ብለህ ወንጀል ሰርተህ እዛው ያቺን የሰረካትን የምትበላበት ዘመን አይደለም። አሁን ያለው ታንቀህ የምትሰጥበት ነው። ሩዋንዳ ውስጥ 35 ዓመት አሜሪካ ውስጥ ተደብቆ የነበረው ታንቆ ወደ ሩዋንዳ ነው የመለሰው። ስለዚህ እኛ የምንላቸው እሱ የድንጋጭ በቃ የማስበርገግ ምን የማለት ኦባሳንጆም አሁን የተላከው ለማታለያ ነው ለማደንዘዣ ይሄን ደግሞ የመቱት እነሱ በምንድን ነው የሚያምሩት መሰለህ? በጣም የሚገርም ነገር ነው። ወታደር ነኝ ይላል አብይ። ወታደር በማስፈራራት አያምንም፣ አይፈራም። ደግሞ በመሳሪያ ሊሰዋ ነው የሚታጠቀው። ትክክለኛ ወታደር አይፈራም። በድሮን ሂዶ የሚመታው ተረዳኸኝ? ቶሎ ብሎ በቃ ሊመታን ነው ምንድነው? ድሮን አንተ አትሰራም። አሁን ምን ያስወራሉ መሰለህ? 1000 ድሮን አፋር ላይ አጥፍቶ ጠፊ ድሮን ተዘጋጅቷል። ምን ብሏል? ድሮን አይደለም ኒኩለር አትታጠቅም እንዴ ነው ምን? ኒኩለር አትታጠቅም እንዴ? አቅም ካለ እኛ አንድ ፈጣሪን ይዘን ነው በኃይል አናምን በምናምን መብታችንን ግን አንገታችንን ደፍነን አበደን አይሰራም። ይሄ የማይሰራ ጉዳይ ነው። እስካሁን ድረስ ህዝባችን እንዴት ነው? ከተሞቻችን እንዴት ናቸው? በትምህርት ደረጃ ላይ ስለገባን ነው 4 ኪሎ በእኛ ፍላጎት ዛሬ 4 ኪሎ ስር ፍትሃዊ መንግስት ካልመጣ ይሄ በተረንተረት በየጊዜው የሚመጣ የኢትዮጵያን ሪሶርስ ሀብት በሙሉ አገራቸውንና ብሔራቸውን የሚገነቡበት ዘመን የለም። እኩል እንካፈላለን፣ የሚመስለን እንወስዳለን። ካልሆነ ግን ገብሩ አስራት አሁን መጥቶ የሚያስመልሰው እዛ ታማኝ ለመሆን ታማኝ ግን አይደለህም። ታማኝ አይደለህም። ውልቀሰብ ጋራ ወይ ደግሞ የተወሰኑ ሰዎች ጋራ ስለተጣላ ያ ሁሉ ከ60 ሺህ 70 ሺህ በላይ መስዋዕትነት ለከፈሉ ጀግኖች መቃብር ላይ ቆመ የምታስመልስበትና የምታራበት ባፍ በጣም ነውር ነው። ወንድ ከሆንክ ምንድነው የትግራይ ህዝብ ያመጣው? ለህዝቡ የሚሆን ለምን ሸቀጥ አይገባም? አንዳንድ ነገር ለምን አይገባም? ህዝቡ ለምን በአልማማ እንትን ይባላል? የመን እየተዋጓለም ነዳጅ ይገባል፣ መርከቦች አደን ይገባል፣ ሌላም ቦታ ይገባል። በዛ አልፎ ነው የሚሄደው ወደ ሰንዓ። እነዚህ ግን ገዳዮች ናቸው፣ ዘረኞች ናቸው፣ ከጥላቸው በላይ የማያስቡ። ሰው እኮ በሰብአዊነት ነው ማሰብ ያለበት፣ በሰብአዊነት። እነዚህ ግን አባቶቻቸውም እንደዛ ነበሩ። በአልማማ መጥተው ገለው ሬሳ ላይ ተጨማልቀው የሚሄዱበት ነው። ዛሬ እኛ የኤርትራ ህዝብ አንፈልግም የምንለው ስላየናቸው ነው። አንድነት የሚጠላ የለም። ፍትህ ቢኖር አውሮፓም አንድ እየሆነች ነው፣ ሌላም ሀገር አንድ እየሆነ ነው። ምርጫችን በነበረ ግን አይደሉም። ፍትህ ቤታቸው አልቆያቸውም። አሁንም ፍትሃዊያን ሆነው ለመምጣት አይደለም። እነሱ ድራማ ነው የሚሰሩት። ይሄ ድራማ ያለቀለት ነው እና የትግራይ ባንዳዎች አዲስ አበባ መቃብራችሁ ነው የምትሆነው እንጂ እናንተን መጠለያ አትሆናችሁም። እቺን ነው የምንላቸው። አዲስ አበባ በአጭር ጊዜ ውስጥ እሱ ባይጀምረውም እንጀምረዋለን እኛ። ለምን? ህዝባችን በጣም ስቃይ ላይ ስላለ በየቦታው ደን ታቃጥላላችሁ፣ ውሃ ታስጥማላችሁ። አሁን ሰመራ ላይ ኤሌክትሪክ የለም፣ ውሃ የለም። አህዮች ገዝተው ቦቴ ገዝተው ህዝቡን በቃ እየጨመቁት ነው ያሉት። የገበያ የሚቆጣጠር የለም። ነጋዴዎች እነሱ ናቸው። ሁሉን ነገር የሚያርጉት እነሱ ናቸው። እና ህዝቡን የገቢ ምንጫቸው አድርገው አገርና ህዝብ እያወደሙ ነው ያሉት። ስለዚህ አገርና ህዝብ እየጠፋ አንገቱን ደፍቶ ለናንተ የሚተው የለም። አንድ ናቸው። ይህንን ለማረጋገጥ ግን ለማስፈራራት ነው በተግባር
መጥተው ለመስራት ነው ባይታወቅም ወደ አፋር ሰራዊት እያስጠጋ እንደዚህ እያመላለሰ የጦር መሳሪያ እንደዚህ እያመላለሰ እየተዘጋጀ እንዳለ ይታወቃል። ምን ለማድረግ ነው የሚለውን ነው አሁን ቀደም ብለህ ማለት ማድረግ የማይችሉ አንድ ነገር ልንገርህ። ለምን ራሳችንን እናስደክማለን? እነዚህ ሰራዊታቸውን እያየህ ነው። ተረዳኸኝ? ሰራዊታቸውን እያየህ ነው። ኮማንዶ አመጣን አሉ፣ አየር ወለድ አመጣን አሉ፣ መሳሪያ በየአይነቱ አመጡ፣ ድሮን አለን አሉ፣ በአየር እየደበደበ ነው። የሁለት ዓመት አለ እንደ አማራን እየደበደበ ያለው ፋኖ እኮ መጀመሪያ ዘመነ እስር ቤት ነበር። 3 ዓመት ምን አደረጉ? እየሄደ እያለፈ አዲስ አበባ ስር ተጠግቷል። አሁን ተረዳኸኝ? እኔ አሁንም የምለው የኛን የጽምዶን ኃይል አታንቀላፋ ነው የምለው። ጊዜ እየሰጠው ነው። ይሄ የሆርሙዝ ጉዳይ ሳያለቅ የኢራን ጉዳይ ሳያለቅ ብዬ ነበር። ቢጀመር የኛ ትልቅ ሰርጋችን ነው። ለምን ዓለም የራሱ ስራ አለው። እኛ ቶሎ ብለን እንትን ማለት አለብን። ይሄ ባንዳ የሀገሩን ህዝብና የሀገሩን ሪሶርስ በየጊዜው ኦኤም መጥቶ እንቅ ሲያደርገው ሸርፍ ላይ ያወጣ የሀገሩን ኢኮኖሚ አዘቅት ውስጥ ያስገባ የነሱ ባንዳ ተላላኪ ነው። ስለዚህ ይሄ ባንዳ ምንም ለህዝቡና ለሀገሩን ትንቢል እሺ ባላለ ነበር። የሀገሪቱን የሐንድ ሕቆ ወይ የወገብ አጥንት የሚባሉ ካምፓኒዎችን ባልሸጠ ነበር። ግን ሁሉንም ዛሬ ራሱ ዳሴ ግድብ ቢቢቢ ይላሉ። ዳሴ ግድብ ራሱ ተሽጧል እና ሁሉንም ሽጠው እሱ በ15 ቢሊዮን ነው ቤተ መንግስት የሚያሰራው። ትግራይና አፋርን፣ ትግራይና ኤርትራን፣ አማራና ትግራይን፣ አማራና ኤርትራን፣ ኦሮሞና አማራን፣ አፋርና ሶማሌን አናፍሼ አዲስ አበባ ሆኜ ጌም እጫወታለሁ ነበር። የሀገሩ ሪሶርስ ብትን እያደረገ እያጫረሰ ማለት ነው። በቀለብ ሰርቶ ካምፓኒ አድርጎ ሀገሩን አሳድጎ መቀለብ የማይችለውን የደሃ ልጅ የወሰደ እዛ እንደ ፎርኖ ሞት ላይ ሊማግደው ነበር። አልተሳካም። እዚህ ፈሽሉ አለቀ። ይሄ ጉዳይ አለቀ። ስለዚህ እኛም ሰዎች ነን። የሰው ልጅ እኔ እንደዚህ ሳስብ ያስ ምን ያስባል? ዛሬ አብረን ብንሰራ፣ ወደቡ ቢሰራ፣ መንገዱ ቢሰራ፣ ሀብታሞች ቢንቀሳቀሱ፣ ትግራይ ላይ ያለው ወርቅ በዚህ በምጽዋ በአሰብ የሚገባው በኦሮሚያ የሚመረተው በሶማሌም ያል ወይት እንደርስ ነበር። የሀገር የመሬት ጥበት የለም። ሀገሩ በጣም ትልቅ ሀገር ነው። ሀብታም ሀገር ነው። ማዕድን አለው፣ ምን አለው። ግን እነዚህ በጣም ተንኮል ሁሉን አናፍሼ ለራሱ ባለስልጣኖቹን እዛ የያዛቸውን አንዱ ሰላይ አድርጎ ነው የያዛቸው። ተረዳኸኝ? እና ወሳብ ውስጥ እንኳን ገብተው ሊደውልልህ አይችሉም። ይፈራሉ። ሁሉን እንደተቆጣጠሩ አስመስለው። ስለዚህ እኛ የምንላቸው ብልጽግና ኦሮሞ አላምጦ ተፍቶታል። የኦሮሞ ህዝብ እኔ ለኦሮሞ ህዝብ ደግሞ ምልከው ከሌላ ጋር አናክሶ ምንም ላላደረገል ምንም ከሌላ የበለጠ ላላገኘ ከሰው ሁሉ አስቀድሞ በድሮንም በታንክም በመድፍም ስትደበደብ ልጆች ሲታረዱ ከብቶች በየቦታው ሲታረዱ ቤት ሲቃጠልብ የነበርከው አንተ ነህ። አሁን ኦሮሞ ስልጣን ከሄደው የኦሮሞ ስልጣን የሚወስድ የለም። ኦሮሞ ማንንም ኢትዮጵያ ሊገዛ መብት የሰጠው የለም። ሌላውም ደግሞ ክልል ሂዶ ኦሮሞ ሊገዛ መብት የሰጠው የለም። ሁሉም በአገሩ ላይ ተከባብሮ አንድነቱን አድርጎ ዓለም በሚሄደው እኛ አይደለንም። አሜሪካ 55 ስቴት አለች እንዴ? ሁሉም ተከባብሮ ህግና ስርዓት ያላት ሀገር ሁና አገር ላይ በሰላም እንድትኖር እንድታመርት ነው እንጂ አንተን መጥቶ የአገርህን ቀምቶ ሊገዛ የሚፈልግ ኃይል የመጣ ኃይል የለም። ስለዚህ እነሱ አሁን በክርስቲያንና እስላም እያሉ እያባሉ የመኪና ታርጋ ለማውጣት 60 ሺህ የምትከፍል ከሆነ ኢትዮጵያ ውስጥ ድሃው ምን ያደርጋል? በ20 ሺህ ገዝቼ አንዱ ልጅ ተረዳይ 60 ሺህ እንዴት ብዬ ነው የምከፍለዋል? በዚህ መኪና ቢሸጣትም አታመጣም የታርጋ አዲስ መኪና ካልሆነ አሮጌ መኪና አይገባ ማለት። ሌላ አፍሪካ ሀገሮች ሲታይ ብርድ ልብስ ሳይቀር ድስት ሳይቀር ሰሃን ሳይቀር ሰብስበው በመኪና አጭቀው ይወስዳሉ። በወደብ እንዲያስገቡ ይፈቀድላቸዋል። ድሃ ናቸው። ትንሽ እንዲያድጉ 10 ቀን እንኳን ቢጠቀሙበት ጥቅም ነው ቢሰሩበት። አይ አዲስ መኪና ካልሆነ ድሃውስ እሺ እኔ ብድር እሰጥሃለሁና አሮጌ አትግዛ ሀብት አለን አዲስ እየወሰድክ
ያንን ሰርተህ ትከፍላለህ ከሚል የህዝቡን አንቆ እያስተፋ እየወሰደ ነው። ስለዚህ ብልጽግናዎች የነሱን እነዚህ ቡችላ እኔ የምላቸው ቡችሎች እየመጣችሁ አታስመልሱ፣ ለእናንተ ጊዜ የለንም ነው ምንላቸው። ጊዜ የለንም፣ እንመጣለን። ወንዶች ከሆናችሁ እዛው ትቆዩናላችሁ። እኛ እናሸንፋለን፣ እንገላለን፣ እንመታለን አንልም። ከቤታችን ግን የሚያግደን ከእናታችን ከአባታችን ከአያታችን የወረስነው ቀዬ እናንተ ሰው ሆናችሁ በፈለጋችሁት መንገድ የኛን ርስት ይዛችሁ የገቢ ምንጫችሁ አድርጋችሁ እንደፈለጋችሁ ጫወቱብንም። እቺ ማወቅ አለባችሁ። እናንተም ሰው ናችሁ፣ እኛም ሰው ነን። እናንተም ህይወት አላችሁ፣ እኛም ህይወት አለን። በፈጣሪ ተማምነን እንመጣለን። ከዛ በኋላ አትገቡም ስትሉን እናያለን።